ሰላም ጤና ይስጥልን ውድ የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ ብሔራዊ ምርጫ ቦርድ በእናት ፓርቲ ውስጥ ለረጅም ጊዜ የቆየውን የአመራሮች አለመግባባትና ፓርቲው ከሌሎች ጋር ለመመስረት ስላሰበው ቅንጅት ውሳኔ ያስተላለፈበትን ደብዳቤ እንዲሁም እናት ፓርቲ ወደ ትብብሩ መመለሱን አስመልክቶ መግለጫ አውጥቷል። እኛም እንደሚከተለው ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። የኢትዮጵያ ብሔራዊ ምርጫ ቦርድ በእናት ፓርቲ ውስጥ ለረጅም ጊዜ የቆየውን የአመራሮች አለመግባባትና ፓርቲው ከሌሎች ጋር ለመመስረት ስላሰበው ቅንጅት ውሳኔ አስተላልፏል። ውሳኔውም የኢትዮጵያ ብሔራዊ ምርጫ ቦርድ በእናት ፓርቲ አመራሮች መካከል የተፈጠረውን አለመግባባት ከጥቅምት 3 ቀን 2017 ዓ.ም ጀምሮ መፍትሄ ስራዎችን ሲሰራ የቆየ ሲሆን በአዋጅ ቁጥር 1162/2011 ዓ.ም በአንቀጽ 74/6 መሰረት ለቦርዱ የውሳኔ ሀሳብ የሚያቀርቡ ገለልተኛ የባለሙያ ጉባኤ አቋቁሞ በፓርቲው አመራሮች መካከል ያለውን ችግር እንዲሁም የፓርቲውን ህልውና ለማስቀጠል እየሰራ እንደሚገኝ ይታወቃል። የኢትዮጵያ ብሔራዊ ምርጫ ቦርድ በቁጥር A1111/11/15802 በጥር 09/2018 ዓ.ም ለእናት ፓርቲ በጻፈው ደብዳቤ ፓርቲው ትብብር ለኢትዮጵያ አንድነት በሚል ስያሜ ከመላው ኢትዮጵያ አንድነት ድርጅት መኢአድ፣ ከአማራ ጊዮናዊ ንቅናቄ፣ ከኢትዮጵያ ህዝባዊ አብዮታዊ ፓርቲና ከአንድ ኢትዮጵያ ዲሞክራሲያዊ ፓርቲ ጋር በመሆን ትብብር ለኢትዮጵያ አንድነት በሚል ስያሜ ለመመስረት መስከረም 10 ቀን 2018 ዓመተ ምህረት ጉባኤ በማካሄድ ቦርዱ እንዲያጸድቀው ሪፖርት የላከ ሲሆን ቦርዱም የእናት ፓርቲ የቅንጅት ውሳኔ ያስተላለፈበትን ውሳኔ ጠይቆ ፓርቲው ውሳኔ ያስተላለፈበትን የላይ ምክር ቤት ውሳኔ መርምሮ ግንቦት 7 ቀን 2018 ዓመተ ምህረት ቅንጅትን አስመልክቶ በበይነመረብ የተደረገውን የላይ ምክር ቤት ስብሰባ ምልአተ ጉባኤ ሳይሟላ እንዲሁም የላይ ምክር ቤቱ አባላት ሆነም ስንብታቸው በፓርቲው መስተዳደር ደንብ መሰረት ስላልሆነ ባልተረጋገጠበትና ቦርዱ ያልተቀበለውን የላይ ምክር ቤት አፈ ጉባኤ፣ ምክትል አፈ ጉባኤና ሌላ አንድ አባል በመቀነስ የላይ ምክር ቤት አባላት ቁጥር 24 ነው በሚል የተካሄደው የላይ ምክር ቤት ተሰብስቦ ፓርቲው ከሌሎች አቻ ፓርቲዎች ጋር ለመቀናጀት ያደረገው ውሳኔ ተቀባይነት የሌለው መሆኑን በመጥቀስ ፓርቲው ለሁሉም የላይ ምክር ቤት አባላት ጥሪ አድርጎ የመቀናጀት ጉዳይ ላይ ተወያይቶ ሰነድ ሲያቀርብ በቅንጅቱ መተዳደሪያ ደንብ መሰረት የቅንጅቱ አካል መሆን እንደሚችል ቦርዱ ውሳኔውን ለፓርቲው አስታውቋል። ይህንን ተከትሎ ፓርቲው ህልውናው እንዲጠበቅና ለሰባተኛው ሀገራዊ ምርጫ ከሌሎች ፓርቲዎች ጋር ቅንጅት ፈጥሮ በምርጫው መሳተፍ እንዲችል ፓርቲው በሚያደርገው ቅንጅት ላይ ተወያይቶ ቦርዱ በቀን 11/06/2017 ዓመተ ምህረት በደብዳቤ ቁጥር A1162/11/15/433 የሰጠውን ውሳኔ በማክበር ከአባልነታቸው እንዲሰናበቱ ውሳኔ ተላልፎባቸው በቦርዱ ውድቅ የተደረገው የላይ ምክር ቤት አባላት ጥሪ አድርጎ በመተዳደሪያ ደንቡ መሰረት ምልአተ ጉባኤ አሟልቶ የላይ ምክር ቤት ውሳኔ መወሰን እንዳለበት በመጥቀስ በተለያየ ጊዜ የላይ ምክር ቤት ስብሰባ ይደረግ በማለት ሲነሱ የነበረውን ጥያቄ ታሳቢ በማድረግ የስብሰባው ጥሪ በቦርዱ በኩል ለሁሉም የላይ ምክር ቤት አባላት ማስተላለፍ ተገቢ መሆኑን በመግለጽ ፓርቲው በአምስተኛ ቀን ውስጥ የላይ ምክር ቤት የሚወያይበትን አጀንዳ ለላይ ምክር ቤት ስብሰባ የሚደረግበትን ቀን፣ ሰዓትና ቦታ ለቦርዱ በጽሁፍ እንዲያቀርብ ያሳሰበ ሲሆን ፓርቲው በቀን 15/05/2018 ዓመተ ምህረት በቁጥር እናት 023/002/18 ስብሰባው በፓርቲው መተዳደሪያ ደንብ አንቀጽ 19.4.1 የፓርቲው የላይ ምክር ቤት ስብሰባ በበይነመረብ እንዲደረግና የስብሰባው ቀን ቅዳሜ ጥር 23 ቀን ከጠዋቱ 2 ሰዓት ተኩል እንደሚሆን የስብሰባው አጀንዳዎች ቅንጅትን በተመለከተ የጎደሉ የላይ ምክር ቤት አባላትና የሥራ አስፈጻሚ አባላትን መተካትና ማሸጋሸግ እንዲሁም የፓርቲው ሁለተኛ መደበኛ ጠቅላላ ጉባኤ የሚደረግበትን ሁኔታ በተመለከተ ተወያይቶ መወሰን እንደሆነ ለቦርዱ አስታውቋል። ፓርቲው ባስታወቀው ጊዜ መሰረት የላይ ምክር ቤት ስብሰባው ጥሪ ቦርዱ በጥር 20 ቀን 2018 ዓመተ ምህረት በቁጥር A1162/11/158022 ለሁሉም የእናት ፓርቲ የላይ ምክር ቤት አባላት ጥሪውን ያስተላለፈ ሲሆን ቦርዱ ባስተላለፈው ጥሪ መሰረት የፓርቲው የላይ ምክር ቤት ስብሰባ በጥር 23 ቀን 2018 ዓመተ ምህረት ከጠዋቱ 2 ሰዓት ተኩል የተጀመረ ሲሆን የፓርቲው የላይ ምክር ቤት አፈ ጉባኤና ምክትል አፈ ጉባኤ እንዲሁም ሌላ አንድ አባል በተጣራ ስብሰባ ላይ ያልተገኙ በስብሰባው ላይ የተገኙ 17
አባላት መሆናቸውን የቦርዱ ታዛቢ አረጋግጧል። የፓርቲው ላይ ምክር ቤት አባላት 34 የነበሩ መሆኑንና በተለያየ ምክንያት ወደ 24 ቁጥር መቀነሱ እንዲሁም ይህንን ጉዳይ ለቦርዱ ማስታወቃቸውን በስብሰባ ላይ የተወያዩ ሲሆን በመቀጠልም በስብሰባው ላይ የላይ ምክር ቤት አፈ ጉባኤና ምክትል አፈ ጉባኤ ምክትል ወይዘሮ ሀብታም ግለጠው ለአፈ ጉባኤነት፣ ኢንጂነር ልዑል ሰገድ አስፋው ምክትል አፈ ጉባኤ ሆነው እንዲሰሩ በላይ ምክር ቤት አባላት የተጠቆሙ ሲሆን በስብሰባው የተገኙ የላይ ምክር ቤት አባላት የተጠቆሙትን እጩዎች አፈ ጉባኤና ምክትል አፈ ጉባኤ ሆነው እንዲሰሩ በሙሉ ድምጽ ወስኗል። በመቀጠልም የአመራር ድርድርን በተመለከተ በተለያየ ምክንያት ከላይ ምክር ቤት የተጓደሉ አባላትን ለመተካት ምክር ቤቱ ሐሳብ አቅርቦ አንደኛ ኢንጂነር ማታቲያስ በረት፣ ሁለተኛ መምህር ተስፋዬ ቲርኮሶ፣ ሶስተኛ ረዳት ፕሮፌሰር ጌታ አስራደ፣ አራተኛ ዶክተር መዝገቡ ማን መክቶት፣ አምስተኛ ዶክተር ሀብታሙ አድማስ፣ ስድስተኛ ሲስተር ሀረጋዊን ዘሪሁን፣ ሰባተኛ አቶ ብርሃነ መስቀል ጸጋዬ፣ ስምንተኛ አቶ ኤፍሬም አበበ፣ ዘጠነኛ አቶ ልጅአለም ጋሻው፣ 10ኛ ኢንጂነር ብርሃን ካላዩ፣ 11ኛ አቶ ሰኢድ አብደላ፣ 12ኛ አቶ ሙሉጌታ ቸሌ ተባሉ የምክር ቤቱ አባላት ከመጀመሪያ ተሳትፎ የሌላቸው በመልቀቂያ የወጡና በሞት የተለዩ መሆናቸውን በመጥቀስ በምትካቸው ሌላ የላይ ምክር ቤት አባላት እንዲመርጥ ሐሳብ ተነስቶ በምትካቸው አንደኛ አቶ ወርቁ ጸጋው ከሁመራ ማስተባበሪያ፣ ሁለተኛ አቶ ሲሳይ እጅጉ ከራያ አላማጣ ማስተባበሪያ፣ ሶስተኛ አቶ እንዳለ ኤርጋዶ ከወልቂጤ ማስተባበሪያ፣ አራተኛ ዶክተር ተመስገን ሻሾ ከባሌ ማስተባበሪያ፣ አምስተኛ አቶ ጥጋቡ ይርጋ ከአዲስ አበባ ማስተባበሪያ፣ ስድስተኛ ወይዘሮ ሰብለወርቅ ጸጌ ከአዲስ አበባ ማስተባበሪያ፣ ሰባተኛ አቶ አንድነት ካሳ ከሆሳና ማስተባበሪያ፣ ስምንተኛ አቶ ፍቃዱ ኃይሌ ከሐዋሳ ማስተባበሪያ፣ ዘጠነኛ አቶ ሀብታሙ ወንድሙ ከአዲስ አበባ ማስተባበሪያ፣ አስረኛ አቶ ታደሰ ወርቁ ከጅማ ማስተባበሪያ እንዲሁም ጥቆማ በተሰብሳቢዎቹ ተደርጎ በሙሉ ድምጽ ያለ ተቃውሞ ጸድቀዋል። በመቀጠልም የብሔራዊ ስራ አስፈጻሚ አባላት የኃላፊነት ሽግሽግ እንዲደረግ በፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ ሐሳብ ቀርቦ ምክር ቤቱ ሐሳቡን ተቀብሎት አንደኛ አቶ ጌትነት ወርቁ ወይዘሮ ጥሩማር አባተን ተክተው የፓርቲው ምክትል ፕሬዝዳንት ሆኖ እንዲሁም ሁለተኛ ዶክተር አሰፋ አዳነ ወይዘሮ ሜሮንን በመተካት የፓርቲው ጠቅላላ ጸሐፊ ሆነው እንዲሰሩ በሙሉ ድምጽ አጽድቀዋል። ቅንጅትን በተመለከተ ፓርቲው ከሌሎች አቻ ፓርቲዎች ጋር ቅንጅት ለመፍጠር በመተግበሪያ ደንቡ መሰረት የምክር ቤቱን ሁለተኛና ሶስተኛ ድምጽ ስለሚያስፈልገው በተለያየ ምክንያት የተጓደሉ የላይ ምክር ቤት አባላትን ለመተካት የተመረጡ አባላት ሲሟሉ በጥር 26 ቀን 2018 ዓመተ ምህረት ከምሽቱ 1 ሰዓት ለማድረግ ቀጠሮ ተይዞ ስብሰባው ተጠናቋል። በተያዘው ቀጠሮ መሰረት በጥር 27 ቀን 2018 ዓመተ ምህረት ከምሽቱ 1 ሰዓት እስከ 2 ሰዓት በበይነ መረብ በተደረገ የላይ ምክር ቤት ስብሰባ 30 የላይ ምክር ቤት በተገኙበት ፓርቲው ከሌሎች ፓርቲዎች ጋር ቅንጅት በሚፈጥርበት ሁኔታ ላይ በፓርቲው ፕሬዝዳንት ዶክተር ሰይፈ ስላሴ አያሌው ማብራሪያ የተሰጠ ሲሆን ፕሬዝዳንቱ ባነሱት የቅንጅት አጀንዳ ላይ የምክር ቤቱ አባላት በሙሉ ድምጽ እናት ፓርቲ ከአቻ ፓርቲዎች ጋር የተቀናጀ ለድምጽ እንዲወዳደር ወስነዋል። ፓርቲው የሚያደርገውን ሁለተኛ መደበኛ ጠቅላላ ጉባኤ በተመለከተ ፓርቲው መች ያድርግ የሚለውን አስመልክቶ የላይ ምክር ቤቱ የተወያየበት ሲሆን አሁን ላይ ባለው ሁኔታ ፓርቲው ጠቅላላ ጉባኤ ማድረግ ስለማይችል ጠቅላላ ጉባኤን በተመለከተ የፓርቲው ስራ አስፈጻሚዎች ሁኔታውን አመቻችቶ ጉባኤ እንዲያዘጋጅ ምክር ቤቱ ኃላፊነት ይሰጥ የሚለውን ሐሳብ የላይ ምክር ቤቱ አባላት በሙሉ ድምጽ በማጽደቅ የፓርቲው ስራ አስፈጻሚ ኮሚቴ ጉባኤ እንዲያዘጋጅ ኃላፊነት ሰጥቷል። በመሆኑም ቦርዱ ለሁሉም የላይ ምክር ቤት አባላት ፓርቲው የላይ ምክር ቤት ስብሰባ የሚያደርግበትን ቀን፣ ሰዓትና ቦታ እንዲሁም አጀንዳ ባስታወቀ መሰረት ጥሪ ያስተላለፈ ሲሆን የቀድሞ የላይ ምክር ቤት አፈ ጉባኤና ምክትል አፈ ጉባኤ እንዲሁም ተጨማሪ ሌላ አንድ አባል ጥሪ ደርሷቸው ያልተገኙ ጥሪ ተደርጎላቸው በስብሰባው ያልተገኙትም ምክንያት በጥር 25 2018 ዓመተ ምህረት ለቦርዱ በጻፉት ደብዳቤ ቦርዱ የቀደሙ ጥያቄዎቻቸውን መልስ ባልተሰጠበት ሁኔታ የላይ ምክር ቤት ስብሰባ መጥራቱ አግባብ እንዳልሆነና በፓርቲው ጉዳይ አላግባብ ጣልቃ እንደገባ ምክንያት አቅርበዋል። ቦርዱ በሕግ ከተሰጡ ስልጣንና ተግባር መካከል ፓርቲዎችን ማስተዳደር፣ በአባላቱና በአመራሩ መካከል የሚነሱ አለመግባባት ላይ መፍትሄ መስጠት እንደመሆኑ መጠን ቦርዱ የእናት ፓርቲ የላይ ምክር ቤት ስብሰባ አድርጎ ከሌሎች አቻ ፓርቲዎች ጋር ለሚያደርገው ቅንጅት
ሁሉም የላይላይ ምክር ቤት አባላት በተገኙበት ተሰብስበው እንዲወሰን ያስተላለፈው ጥሪ ከፓርቲው መስተዳደር ደንብ አንጻር ትክክለኛ በማለት ፓርቲው ያደረገውን የላይላይ ምክር ቤት ስብሰባ እና ውሳኔ እንደተቀበለ በአክብሮት እናስታውቃለን። ከአክብሮት ሰላምታ ጋር ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔውን አስተላልፏል። በተያያዘ ዜና እናት ፓርቲ ወደ ትብብሩ መመለሱን አስመልክቶ መግለጫ አውጥቷል። መግለጫውም እናት ፓርቲ ከምስረታው ማግስት ጀምሮ የተናጠል ትግል ጉዳት አብሮ የመቆምን ጥቅም አበክሮ ስለሚረዳ ለበርካታ ፓርቲዎች ጥሪ በማድረግ በቅድሚያ በአጀንዳው ዙሪያ ስንሰራ ቆይተን የተወሰነው ተንጠባጥቦ የተወሰነው ወደ ስልታዊ ትብብር መምጣት ችለዋል። እኚሁም ልብ ለልብ የተዋወቁና ከፓርቲና ግለሰብ ፍላጎት ይልቅ የሀገራቸው ነገር የገባቸው ፓርቲዎች ቆይቶም ወደ ህጋዊ ቅንጅት አሳድገን መምጣታችን ይታወሳል። በዚህም የሚታወቁ መሰናክሎች በመግጠማቸው ፓርቲያችን ከቅንጅቱ ተገሎ እንደነበርም ይታወሳል። አሁን ላይ ፓርቲያችን ወደ ቅንጅቱ ትብብር ለኢትዮጵያ አንድነት ለኢትዮጵያ መመለሱ ስናበስር በታላቅ ደስታ ነው። የትብብራችን ልባዊ ግንኙነት ኢትዮጵያውያንን ለሰላማዊ ትግል ለማስተባበርና ለመምራት አቅም ይሆነናል የሚል ጽኑ እምነት አለን። ሂደቱ ከናድካሚነቱ ከተጣለበት ተነስቶ ነፍስ እንዲዘራና እውን እንዲሆን የፓርቲያችን የምክር ቤት አባላት እየተዛተባቸውና እየተንጓጠጡ ጭምር ላሳዩት በሳል አመራር ከፍ ያለ ምስጋና ይገባቸዋል። የቅንጅቱ አመራሮችና አንዳንድ ቅን ኢትዮጵያውያን ያሳዩት አጋርነት ብርታት ሆኖናል፣ እናመሰግናለን። የኢትዮጵያ ብሔራዊ ምርጫ ቦርድ አመራሮች የሂደቱን መደናቀፍ ያለውን ጉዳት ተረድተው ለሰጡን በሳል አመራርና ያላሳለሰ ጥረት እውቅና እንሰጣለን፣ ምስጋናም ለማቅረብ እንወዳለን። የተጀመረው ተቋማዊ ትብብርና መረዳዳት ያለፈውን በጎ ያልሆነ ጊዜ ያስረሳል፣ ለህዝባችንም ጥቂት እፎይታ ይሰጣል። በዚሁ አጋጣሚ ፓርቲያችን የሐሳብ ቤት ነው። የጥል ግድግዳ የመገንባት የህልም ገቢርም የለንም። በጋራ እንጠግናለን፣ በጋራ እንታገላለን፣ ህዝባችንን ከገባበት ማጥ እናወጣዋለን። ሀገራችንን ከመፍረስ ለመታደግ ቋሚና ማገር እናቀብል የሚል መልእክታችንን ለየትኛውም አካል ለማቅረብ እንወዳለን። ፈጣሪ ሀገራችንን ኢትዮጵያንና ህዝቦቿን ይጠብቅ ሲል እናት ፓርቲ መግለጫውን ሰጥቷል።